አትሌቲክስ ፌዴሬሽን ኦዲት እየተደረገ ነው። ዘገባው የመላኩ ወልደሰንበት ነው። የኢትዮጵያ አትሌቲክስ ፌዴሬሽን አጠቃላይ ፋይናንስና የአፈጻጸም ኦዲት በፌዴራል ኦዲተር መስሪያ ቤት እየተደረገ መሆኑ ታውቋል። በጉዳዩ ዙሪያ ማብራሪያ እንዲሰጡን የፌዴሬሽኑን አመራሮች ለማግኘት ያደረግነው ጥረት ለጊዜው ባይሳካም ድንገት የተጀመረው የኦዲት ምርመራ ከፍተኛ መደናገጥ በፌዴሬሽኑ አካባቢ መፍጠሩ ተሰምቷል። በፌዴሬሽኑ እያንዳንዱ ስራ የሚከናወነው ሕግና ደንብ ተከትሎ ነው። ውጤቱ ምንድነው? የአገልግሎት ተጠቃሚዎች እርካታስ ምን ደረጃ ላይ ነው? የፋይናንስ ወጪና ገቢውስ እንዴት ይመራል? በምን ሁኔታስ ላይ ይገኛል? በሚሉና ስለ አስተዳደራዊና ፋይናንሳዊ ጉዳዮች ላይ ትኩረት አድርጎ የኦዲት ምርመራ በፌዴሬሽኑ ላይ የተደረገ እንደሚገኝ ታማኝ ምንጮቻችን ነግረውናል። የኢትዮጵያ አትሌቲክስ ፌዴሬሽን ላይ የስራ አፈጻጸም ኦዲቲንግ ምርመራ የተጀመረው አሁን ላይ ያለው የስራ አስፈጻሚ ኮሚቴ ወደ ኃላፊነት ከመምጣቱ አስቀድሞ ነው። ነገር ግን እስካሁን አለመጠናቀቁ ታውቋል። የአፈጻጸም ኦዲቲንግ ምርመራው የዘገየው ምርመራው በመረጃና ማስረጃ ላይ የተመሰረተና ባለድርሻ አካላትን ያሳተፈ እንዲሆን ታስቦ በጥንቃቄ እየተሰራ በመሆኑ እንደሆነም ከታማኝ ምንጮቻችን ያገኘነው መረጃ ያስረዳል። በኢትዮጵያ አትሌቲክስ ፌዴሬሽን ላይ የኦዲት ምርመራ ሲደረግ ይህ ለመጀመሪያ ጊዜ አይደለም የሚሉት ምንጮቻችን ይሁን እንጂ የዘንድሮ ከሌሎች ጊዜያት የተለየና ጠንከር ያለ እንደሆነ ግን ገልጸውልናል። በተለይም ከፋይናንስ ጋር ተያይዞ በርካታ ክፍተቶች ሳይገኙ እንዳልቀሩም ተነግረዋል። የኢትዮጵያ አትሌቲክስ ፌዴሬሽን በዓመት በዘርፉ በርካታ ሚሊዮን ብሮችን ያንቀሳቅሳል። ሆኖም ግን ከአጠቃቀም ጋር በተያያዘ ታዲያ በርካቶች ችግሮች እንዳሉበት ሲነገርም ቆይተዋል። እነዚህ ችግሮች ታዲያ ምናልባት ዘንድሮ ጎልቶና ፈጠው አደባባይ ሊወጡ እንደሚችሉ ለጉዳዩ ቅርበት ያላቸው ወገኖች ይናገራሉ። መቼ እንደሆነ በይፋ ባይገለጽም በቅርቡ ግን ይሆናል ተብሏል። ዘገባው የመልአኩ ወልደሰንበት ነው።